ውድ ቤተሰቦቼ አሁን ላይ እኔ በአዴ ላይ በጣም እየተጨነኩ ነው። ምክንያቱም በቃ ሁሉ ነገር እንዳሰበችው እየሆነላት አይደለም። ህይወት በጣም ከብዳታለች። ራሷን የሆነ ነገር ለማድረግ እንዳታስብ፣ ተስፋ እንዳትቆርጥ በጣም ነው የፈራሁት። እሱም ደግሞ እንደዛው እውነት ለመናገር በጣም ከምላችሁ በላይ በጣም ነው ተስፋ የቆረጠው። እንዴት እናቴ ለኔ እንደዚህ ታረገኛለች? የማልፈልጋትን ልጅ እንዴት አግባ ትለኛለች? እኔ የምፈልጋት ደግሞ አዴን ነው። በጭራሽ እኔ ቤሪን አላገባም እያለ ዴቭ ብቻውን ቁጭ ብሎ እያወራ ነበር። ይሄ ነገር ደግሞ የሁለቱ ህይወት ወዴት እየሄደ እንደሆነ ምልክት ነው። በጣም ከባድ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ወልካም እንኳን በሰላም መጣችሁ ብያለሁ። የኔ ውዶች እንግዲህ በፈጣሪ ብያለምናችሁም ይህንን ቪዲዮ የምታዩ በመጀመሪያ ድረስ መልእክት ላስተላልፍ። በመጀመሪያ ደረጃ ይህንን ቪዲዮ የምታዩ ልጆች እስቲ ቪዲዮ ላይክ አድርጉልኝ ማለት ነው። ለምን እንደሆነ አላውቅም እይታው ቀዝቅዟል። ስለዚህ እስቲ ላይክ አድርጉልኝ። ላይክ ብቻ ነው ከእናንተ የምፈልገው። ላይክ አድርጉልኝ ይህን ቪዲዮ የምታዩ ልጆች ማለት ነው። እና ወዶቼ እንግዲህ አደይ ዴቭ ጋር ለመጋባት ያላት ተስፋ ያላት በቃ ያን ሙሉ ደስታዋ፣ ብርሃኗ፣ ፈገግታዋ፣ ሁሉ ነገሯ ተስፋዋን ነው ያጣችው። እና ስታለቅስ እንዴት እንዳሳዘነችኝ። እናንተም ዴቭን በጭራሽ አደይን እንድታስለቅሳት ማንም አይፈቅድልህም። አደይ ቤተሰብ፣ ወገን፣ ሁሉም ሰው ወዳጅ አላት። ስለዚህ አንተም ብትሆን እናትህን አሳምነህ ወደ መጣችበት ላካትና አንተ ዴቭ አደይን አግብተህ ህይወትህን ኑር። ቤሪ ላንተ አጠቅምህም እያላችኋት ነው። እና ቤሪ በነገራችን ላይ እንኳን አይደለም ለዴቭ ለራሷም አጠቅመው። ምክንያቱም ቤሪ በጣም ሰውን የምትንቅ ከራሷ ውጪ ሰው ያለ የማይመስላት ለዛውም እኮ መልክ ቢኖራት ጸባይ ቢኖራት እኮ ችግር የለውም። ግን ከሁሉም የሌላት የሆነች መኪና የሄደባት የምትመስል ድፍጥጥ አፍንጫ ሲታደል የት ነበርሽ አንቺ? አፍንጫ ሲታደል እኮ የለችም ነበር እኮ እሷ። በቃ የመጨረሻ አፍንጫ ላይ የደረሳት መሰለኝ። አፍንጫ ራሱ የላትም የሆነች ድፍጥጥ ማለት ነው። እና ለማንኛውም እኔም ድፍጥጥ ነኝ። እኔም አፍንጫ የለኝም። ይሁን እሱ ችግር የለብንም። ግን አንደኛው ነገር ምንድነው ቤተሰቦቼ፣ ምንም መልክ ባይኖራችሁ ጸባይ ካላችሁ ከማንኛውም ሰው ጋር ተግባባታችሁ መኖር ትችላላችሁ። እና እሷን ሁሉንም ነሳት። በቃ ጸባይ፣ መልክ ምንም በቃ ይሁን መላቅጥ የሌላት ስታስጠላኝ። እኔ በጣም ነው መጣላት ፈጣሪ ይቅር ይበለኝና ያው ድራማ መሆኑን እያወቅኩ ራሱ ደሜን የሚፈላው እሷን ሳያት ማለት ነው። አልወድም በቃ እሷን ፍቅርንና ቤዛን እዚህ ድራማ ላይ ማየት አልፈልግም። በጣም ነው የዘጉኝ። እና ወዶቼ ለልዬም እንግዲህ የእናቷን ንብረት እንደው እንትን እንዳለች በስሟ እንዳዘዋወረች ሁሉ ነገር እንዳስተካከለች ታውቃላችሁ። አክስቷ ግን ደግሞ አሁንም እሷን ጭራሽ እንደውም ገጀራውን ነበረ ጥላት አድርጋ የላከችላት ማለት ነው። አስባችሁታል? ገጀራውን ጥላት አድርጋ የላከችላት እህትህ ናት ብላ ሳትነግረው ጥላት አድርጋ ነበረ የላከችው እሷን የሆነ ነገር እንዲያደርጋትና ንብረቱን ተቀብሎ እንዲያመጣ ወረቀቱ ማለት ነው። ግን ይሄ ነገር አልተሳካላትም። አሁንም ቢሆን ደግሞ እየተከታተለቻት ያለችው ቤዛ ናት። ቤዛ ከሷ የምትፈልገው ምንድን ነው? ያን የቤት ካርታ ለምን ፈለገችው? በዛ በለልዬ ቤት ካርታ ከለምለም አክስት ጋር ተግባብታ ብር ለመቀበል ነው ተደራድራ። አንቺ ገንዘብ ስጭኝ እኔ ካርታውን የቤቱን ካርታ ሰጥሻለሁ ብላ ገንዘብ ለመቀበል ነው? ወይንስ ደግሞ ቤዛ አሁንም ደግሞ የእሷ እህት ናት፣ የለሊ እህት ናት ቤዛና ወንድሟ ከእሷ ጋር የሚያገናኛቸው ነገር አለ? አላቅም። ብቻ ግን ከነሱ በላይ ደግሞ አሁን ላይ የሚያሳስበኝ የዴቭና የአዴ ጉዳይ ነው። ምክንያቱም ከሁሉም ከኪንጎ ከባርኮት መርጣ ዴቭን ለራሷ ለማድረግ አስባ ፍቅሩን ተቀብለው አብራው እልም ያለ ፍቅር ውስጥ ገብታ ነበር። አዴ ግን መጀመሪያ ላይ አስጠንቅቀው ነበረ። የኔና ያንተ የህይወትና የኑሮ ደረጃ እንድንጋባ አይፈቅድልንም፣ እኔ እናንተ እንኳን ብንፈቅድ ቤተሰብ አይፈቅድም ብላ ከመጀመሪያም ነግራው ነበር። እሱ ምንም ነገር ቢፈጠር አንቺን አልተውሽም ብሎ ነበር ያሳመናት። አሁንም ቢሆን እንደማይተዋት ነው እየነገራት ያለው። ግን ደግሞ ቢሆንም ምንም ነገር ቢፈጠር ግን አዴና ዴቭ መለያየት የለባቸውም፣ አብረው ነው መሆን ያለባቸው። የእውነት ነው የምላቸው። ከተለያዩ በጣም ነው የሚደብረው። ምክንያቱም እኛ በጣም በጉጉት እየጠበቅን ያለንም የአዴና የዴቭን ሰርግ ነው። ስለዚህ የዴቭ እናት ነገሮችን ተረጋግታ አዳምጣ እውነቱን አውቃ ዴቭና አዴን ፈቅዳላቸው ሁለቱን ድራ ወደ መጣችበት በሰላም መመለስ ይሻላታል ብዬ አስባለሁ። ያለዛ ግን ከባድ ነው።